ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ምለው ማለት ነው አንተ ወንድሜ ብቻ የሆነ ነገር ሲሆን ወንድሜ እንደዚህ ሆነ፣ ወንድሜ ታሰረ፣ ወንድሜ ወጣ አለ፣ ወንድሜ ታመመ፣ ወንድሜ እንትን አለ ከምትል ማለት ነው ሰውዬ ማለት ነው መጀመሪያ ልንገረ ሩታም እኮ ሴት ናት። ለነገሩ ልክ ነግራለች። ገባ አይደለ? ነገር ግን እኔም ደግሞ አንድ ትንሽ ነገር ቀንጨብ አድርጌ ልንገረ አንተ ፍሬም ማለት ነው ገባ የእውነት አንተ ማለት ነው ሁሌ ለአብርሃም እንዳሰበ አብርሃምን ስታሳስረው ወንድሜ ነው እኔ እንደ ወንድምነት ወንድሙ ስለሆንኩኝ እየመጣ አንተ ማንነና ነው ሲጀመር እሷን እዚህ ጋር ማለት ነው መጀመሪያ ሲቀጥል ማንንም ሰው እቤትሽ አይመጣም፣ ማንንም ሰው አንቺን አይጨቀጭቅም፣ ማንንም ሰው ሁሉንም አቆማቸዋለሁ ብሎ ለነገሩ እነ ጫታሙን ምናምን ነው አብርሃም ማስጠንቀቂያ የሰጠው ማለት ነው። ገባችሁ አይደለ? ለዚህኛው ግን አልነገረም ማለት ነው። ግን አሁን ማለት ነው ልንገራችሁ እየመጡ ጭቅጭቅ ይሄኛው አሁን ጀመረ። ሌሎቹን ሊመጡ ነው። ብቻዋን ሲጀመር ሴት ልጅ እቤት ውስጥ ብቻዋን ሆና ደግሞ መጥቶ እንደዚህ ማውራቱ ወይም ደግሞ እንደ ማስፈራራ በሉት እንደዚህ ያስፈራራት ማለት ነው። ገባችሁ አይደለ? ሩታ ይዘሳት ለነገሩ ልኩን ነግራለች ዛሬ እኔ ራሱ ባልናገር ማለት ነው። ሩታ ይዘሳት ብቻዋን ስትሆን ቤት ተከራይታ ማንም ሰው ባልነበራት ከአጋጇ ጋር ለዛውም እርጉዝ ሆና ማለት ነው ሁለት ነፍስ ሆና ይዘሳት እንደዛ ስትንከራተት አንድ ቀን ወንድሙ ጋር ሄዶ ሩታ እዚህ ቤት እንድትገባ እፈልጋለሁ አንተ ይሄ ነገር በትክክል ማለት ነው ኦኬ ተናግሮ ሊሆን ይችላል ብዙ ነገር ብሎ ሊሆን ይችላል። ነገር ግን በትክክለኛ ማለት ነው ሚስት ነች፣ ሁለት ነፍስ ነች። ስለዚህ ይሄ ነገር አቆም፣ እቤት እንድትገባ እፈልጋለሁ፣ አንድ ክፍል እንድትሰጣት እፈልጋለሁ ብሎ ያወራ ልጅ ማለት ነው ዛሬ መጥቶም እንደሚል ታውቃላችሁ። እቤትስ መጥቶ ቢኖር ምን ችግር አለ? ለምንድነው ከቤት እያስወጣሽው? ለምንድነው እንደዚህ ያልሽው? ባለፈውም እንደዛ ለምንድነው የምታሳስሪው? ወንድሜ ነው አስፈችው፣ ስለ ወንድሜ ያገባኛል ምናምን እያለ መጣ ማለት ነው። ዛሬም ደግሞ እንደዛ ነው እያስፈራራት የነበረው። ገባችሁ አይደለ? ግን እሱ የእውነት ለሩታም ለአብርሃም የእውነት የሚያወራ ከሆነ ወይም ደግሞ ለሁለቱም የሚያግዝ ከሆነ ለሁለቱም የእውነት ሁለቱም ታርቆ አንድ ላይ እንዲኖሩ ከፈለገ ማለት ነው እሱ ደግሞ መጀመሪያም ብለዋል። ገባችሁ አይደለ? ሁለት ቃል ነው ያወራው፣ አንድ ላይ እንዲኖሩ እፈልጋለሁ፣ ነገር ግን ነገሩ የሚስተካከልም አይመስለኝም እያለ ነው ያወራው ማለት ነው። ግን እንደዛም ሆኖ ግን ለሁለቱም ለአብርሃምም ለሩታም የእውነት እሱ እንደ ወንድም ሆኖ ማለት ነው ልክ እንዴ ልበላችሁ እዚህ ጋር ማለት ነው እሱ እንደ ለይቶ ነው የሚያወራው በዚህ አጋጣሚ። ነገር ግን ለሁለቱም የእውነት ቢቆም ኖሮ ሁለቱም አንድ ላይ እንዲኖሩ ቢፈልግ ኖሮ በዚህ ያክል ሩታን አይቆጣትም። ወይም ደግሞ ስታሳስሮም በዛም ልክ መጥቶ ነው ጮሆ ሰላም ራሱ አላለም። እጇን ስዘረጋውላ ሰላም ያላለ ልጅ ነው። ገባችሁ አይደለ? አሁንም መልሶ ደግሞ ከቤት ስለወጣ ራሱ ነው የወጣው። ሩታ ተናግራለች። ኦኬ ሲቀጥል ማንም ሰው መጥቶ እቤትሽ አይጨቃጨቅም። ኦኬ የገዛውት ቤት አለ እዛ መግባትም ትችያለሽ፣ ወይም ደግሞ እኔ እወጣለሁ እዛ ከነልጅሽ መኖር ትችያለሽ፣ እኔ ተከራይቼ እወጣለሁ ብሎ ያመጣትን ሴት እሱ ደግሞ ልክ እሷ ጥፋተኛ አድርጎ መጥቶ ላዋ ላይ መጫው የለበትም። ገባችሁ አይደለ? የሱ ወንድም ስለሆነ ብቻ ማለት ነው አይደል እንዴ? ሲቀጥል እኔ እንጀ ለምንድን አላቅም። በቃ ወንድም ስለሆንክ ብቻ የወንድም ሚስትን መጀመሪያ አክብር። ገባ አይደለ? የእውነት አንተ አብርሃምን የምትወድ ከሆነ ወይም ደግሞ ለአብርሃም ተጨንቀ ከሆነ ማለት ነው መጀመሪያ ለወንድም ሚስት ክብር ስጣት፣ ለሷ ተጨነቅ። ገባ አይደለ? እውነትሽ ነው ያደረግሽው። እሱ ከዛች ሴት መለየት አለበት፣ ከዛች ሴት የእውነት መራቅ አለበት፣ ካንቺ መሆን አለበት፣ ለብቻው ማውራት አለበት ብለ እንኳን አንድ ቀን አላወራም። ገባ 10 ጊዜ ሩታ ምን ችግር አለ እዚህ ቤት ቢኖር? ለምንድን ነው እየወጣው? ለምንድን ነው እያስወጣሽው? ትክክል አይደለም። ቤት እያለው ለምን ሆቴል ተከራይቶ ይኖራል? ሩታም እኮ ተከራይታ ኖራለች። ብርቅ አይደለም። ሴት ልጅ ሆና ማለት ነው። ወንድ ልጅ እኮ ጎዳና ለራሱ ቢያድር ማን ይደፍራል መጥቶ? ሴት ናት፣ ስንት ነገር ይደርስባታል። ለዛውም ደግሞ ሻንጧን ይዛ ስትወጣ አንተ አባወራው እኮ ነህ፣ ቤትን ማስተዳደር እኮ አለብህ ምናምን ብለህ የዛ ሰዓት አብርሃም ላይ እየጨውክበት አልነበር እንዴ? አብርሃምና ሩታ የተጣሉ ጊዜ ማለት ነው። አሁን መልሰ መጥተህ ደግሞ ልክ ነፍሰ ጥሩ ሆና ሁለት ነፍስ ሆና ከቤት ስትወጣ ምንም ያላልከ ሰውዬ አሁን ወንድ ልጅ ነው ሄዶ መርካቶ ላይ ጎዳና ላይ ማደር ይችላል። ማንም ሰው መጥቶ አይደፍረውም። ገባ? ሴት ልጅ ናት የምትደፈረው፣ ሴት ልጅ ናት ብዙ ስቃይ የሚደርስባት። ለሴት ልጅ እንኳን ያልቆም ከሰውዬ አሁን መጥተህ ወንድሜ ነው አትበል። ገባ አይደለ? ወንድም እንደሆነማ እናውቃለን። ደግሞ ወንድም አይደለም ኤፍሬም ደገፈና አብርሃም ታደሰ ከየት ተገናኝተው ነው ወንድምና ወንድም የሆኑት ማለት ነው? በእናት ራሱ አትገናኙ የአጎት ልጆች። ወንድም ያጫውተዋል እንዴ? አብራችሁ ስላደጋችሁ አለቀ። ብዙ ነገር ተናገሩ አትበሉ፣ አርፋችሁ ተቀመጡ። አስረዳኝ፣ አሳመነኝ፣ ኦኬ አልኩኝ፣ እኔ መጣሁኝ፣ እሱ ሄደ። ገባ ማለት አሁን ነገሮችን ድጋሚ ወደ ኋላ መመለሱ እኔ ቅር ስላለኝ እኮ ነው። አንደኛ ነገር በጣም ቅር ያለኝ ምክንያቱም እኔ ቅራሬ ጠጣ፣ ቅር ካለ ቅራሬ ጠጣ።
እንቅርት ያዝና አንተ መጀመሪያ ለሩታ እንደዛ ሆና ስትወጣ ቅር ያላለ ሰውዬ አሁን ቅር አለኝ አብርሃም ሲታሰር ቅር አለኝ አብርሃም ከቤት ሲወጣ ቅር አለኝ ራሱ በፍላጎቱ ነው የወጣው ከቻልክ ቤት አስገባ ካንተ ጋር ይኖር ገባ አይደለ መጣት ተጨቅጭቃት እንዴት አስባችሁ እንደሆነ አላውቅም ሁለታችሁ ተለያይታችሁ እሱ ሆቴል እየኖር አንቺ እዚህ እየኖር አልገባኝም ይፋ ማለት እኔ እኮ ከዚህ ወጥቼ እኮ የራሴን ቤት ተከራይቼ ኖር ያውቃለሁ ስለዚህ ችግር አይፈጥርም ያ ነገር አሁንም መድገም ነው ወይ የሚፈልጉት ድጋሚ እንደዛ አይደለም መድገም ምናምን ሳይሆን መጀመሪያ እኔ በቃ አሳምኖኝ ወይም ደግሞ ራሱ ፈልጎት ነው ይሄንን ነገር ያደረገው አይደል እኔ ወይ ግዳጅ ምናምን አድርጌበት አይደለም ኦልሬዲ ተስማምተንበት ካደረግን በኋላ ድጋሚ ወደ ኋላ ተመልሶ እኔ እዚህ ቤት ልኖር ቢለኝ እኔም አልቀበለውም እሱም እንደማልቀበለው ስለሚያውቅ ለምን አንድ ክላስ ውስጥ ቁጭ ብሎ መኖር አይችልም ይፋ እኔና እሱ አንድ ቤት መኖር አንችልም ከዚህ በኋላ በጣም ብዙ ነገሮች አልፈዋል እኔና እሱ መካከል ገባክ እሱም ከኔ በጣም በብዙ መንገድ ርቀት ተጉዞ ሄዷል ስለዚህ እኔ ወደ እሱም ወደ እኔ የሚመለስበት ምንም አይነት ምክንያት አይኖርም አንድ ቤት ውስጥ የሚያኖረው ምንም ነገር አይኖርም አችሁ ብዙ ነገር ፈጥራችኋል ይሄ ለእናንተ አዲስ አይደለም አዲስ አይደለም አብሮ መተኛት ብቻ አይደለም ልጅም ተወልዷል ብዙ ነገርን አብሮ አሳልፏል እናውቃለን አሁን ተለያየን ብሎ 80 እስከ ቀደዱ ድረስ ደግሞ ለየብቻ ነው መኖር ያለባቸው አለቀ 80 ቀዷል ሁለቱም ማለት ነው 80 ሳይቀዱ አንድ ላይ እንዲሆኑ ነበር መጀመሪያ በደም መታገል ነገር ግን ይሆንም አይመስለኝም እያልክ ነው ቪዲዮ ራሱ መጀመሪያ መግቢያ እየሰራ የነበረው ስለዚህ አንድ ላይ እንደማይኖሩ አንድ ላይ እንደማይታረቁ እያወቅ ለምንድን ነው እሷ ላይ የናክል የምትጫንባት ማለት ነው ገባ አይደለ ለሚመለስበት ምንም አይነት ነገር አይኖርም ብዙ ጊዜ ሰዎች የሆነ አእምሯቸው ጭክን ይልና የሆነ ልባቸው ደግሞ የሆነ የሚፈልገው ነገር ወደኋላ መመለስ የሚመኘው ነገር አለ እኔ ጋር ደግሞ ይሄ ነገር የለም ማለት አእምሮዬም ልቤም በሰዓት አንድ አይነት ሀሳብ ነው ያለው እኔና እሱ አብረን መሆን አንችልም እኔና እሱ አንድ ቤት መኖር አንችልም እኔና እሱ አብረን መቀጠል አንችልም እሱም የራሱን ህይወት ነው የሚኖረው እኔም የራሴን ህይወት ነው የምኖረው በቃ በዚህ ሀሳብ ነው ልጃቸውን ስንት ልታሳድጉ ልጃቸውንማ እየመጣ እያየ ያሳድጋሉ ልጃቸውን ሲጀመር ብዙ ሰዎች አሉ ተለያይቶ ልጃቸውን አብሮ የሚያሳድጉ ማለት ነው አብሮ ተመካክሮ ትምህርት የት ይግባ ትምህርት እንዴት ይማር ምን ይልበስ ምን እንዴት እናርግ እያሉ ተመካክሮ ብዙ ሰዎች አሉ እንደነንተናም ለምሳሌ ማናት ገነት አርቲስቷ ማለት ነው ታውቃላችሁ ስንት ዓመተ ምህረት ተለያይቶ ልጆቹ ካደጉ በኋላ ምናምን አሁን ተመልሶ የተጋቡ ታውቃላችሁ ልጅም ወልዷል የሚለው ነገር አለ እንደዛ ሊሆኑ ይችላሉ ገባችሁ እነሱ አብሮ እንኳን ልደት አብሮ ነው የሚያከብሩት የነበረው በስነ ስርዓት አብሮ ነው ሁሉም ነገር የሚያደርጉት የነበረው ግን አብሮ አያድሩም ነበር ስለዚህ እንደዛ መሆን ይችላሉ አሁን ነገሩ ካለቀ በኋላ ተመልሶ ታጥቦ ጭቃ ኤፍሬም ብታወሩ ታጥቦ ጭቃ ነው ነገር ግን ከዚህ በኋላ መጣችሁ ባትጨቃጨቁ ኦኬ ሩታን ማለት ነው እሱም የራሱን ህይወት ይጀምራል ተብሏል እንግዲህ እየጀመረ ነው ዛሬ ምሳ ተጋብዘዋል ምናምን ቀስ እያለ አዳር ይጀምራል ቀስ እያለ አብሮ መኖር ይጀምራሉ ገባችሁ አይደለ ስለዚህ ሩታ ግን ተፋቷት ምን ታርግ ቆይ ሁሉም ነገር እሷ ላይ ነው ጥፋት የምታረጉት ለምን ከቤት አስወጣሽ ለምን እንደዚህ ያደረግሽ ትክክለኛ ነገር ስትወስድ ለምን እንደዚህ ያደረግሽ እሷ ተለይታ ስንት አመት አልሞላም ሩታ ከቤት ከወጣች ከዚህ ቤት ከወጣች መቼ እሷ እዚህ ቤት ለማምጣት መቼ ሞከርክ አንተ አብራችሁ እኮ መኖር ትችላላችሁ አብራም አንድ ክፍል ያድራል ነይ አብረሽ ኖሪ በለ መቼ እንደዚህ እንትን አላልክም እኮ በቃ ወንድሜ ነው እኔ ቅር ብሎኛል በጣም ቅራሬ ጠጣ አባቴ እንደዚህ እሱ ሆቴል እየኖረ እየመጣ እየጠየቀው ነው እኮ ማለት እኔ ጋር ብቻ የተፈጠረ ነገር አይደለም ወይም ደግሞ አዲስ ነገር አይደለም ማናችን አዲስ ነገር አይደለም ማስተካከል ግን እየሞከርኩ ነው ሩት እኔ እየተረዳሽኝ ከሆነ አዲስ ነገር ሆኖ አይደለም ከዛ በፊትም ቪዲዮ ላይም አይቼዋለሁ ብዙ ነገር ታብለናልና ይሄ ነገር ደግሞ ቢቆም ይሻላል ሁኔታዎች እኮ በዛ ይቀጥሉ ማለት እንደዚህ ይሆኑ እኮ አይሄዱም ነገር ማለት አሁን እኮ አብቅቷል ነገሮች እንደ አዲስ እየተነሱ ነው መስዋዕትነት እየከፈልኩ ነው ብዙ ነገር እያደረግኩ ነው ያ ነገር ሊገባቸው አልቻለም የሰው ስሜት ላንተ ስሜት ብሎ ሩታ ላንተ ስሜት ብላ ስንት ነገር ትሆን አንተ ሩታ ስትጨነቅ አንተ ተጨንቀ ሩታ ስታለቅስ አብረህ አልቅሰ ነበር ስለዚህ ያንተ ስሜት እንዲስተካከል ወይ ደግሞ ያንተ እንዶ ስሜት ይቋረጥ አይደለም ያቺ ማና እንዶ ሴት አግብተ ከሴት ጋር ስተኛ ስሜት ቢቋረጥ ደግሞ ችግሩ እንደውም ወደ ለሩታም ይመጣል ብዬ አስባለሁ ምክንያቱም የባለ ወንድም እስኮንክ ድረስ ማለት ነው ስለዚህ ላንተ ስሜት ብላ ላንተ እንትን ብላ እሷ መቼም እንትን አትልም ገባ አይደለም ማይሆን ውሳኔ አትወስንም ስለዚህ የሷን ህይወት የምትኖረው እሷ ብቻ ናት እስካሁንም ስታለቅስ አብራ አላለቀስክም እንደውም ወንድም የሆነ ነገር ሲሆን ወንድም ሲጎዳ ነው እየሮጥክ መጣ ወንድሜ የምትለው ማለት ነው ለሩታ ወንድም እንደሌላት ቤተሰብ እንደሌላት የምታረገው ማለት ነው ገባ አይደለ ለሁለቱም ብታስብ ብዙ ነገር ታስብ ነበር ስለሁለቱም በጣም ያሳስብ ነበር ግን አብዛኛው ጊዜ ለአብርሃም ነው የምትቆረቆረው ገባ ግን ለሁለቱም ተቆርቆርሽ
ሰው መች ነው የሚገባችሁ? ዛሬ ካልገባችሁ ማለት ነው ማዳመጥ ያለብኝ መተግበር ያለብኝ። ግን እናንተ እያዳመጣችሁ ነው ያለም ሩታ፣ እኛም እየተረዳችሁ ነው ያለም። እኛ እያወራነው ወሬ ተደማጭነት እያገኘን አይደለም። ስለዚህ በቃ አብርሃም እዚህ ቤት ገብቶ እንዲኖር እንፈልጋለን። ሩታ ተስማምተን እኮ የጨረስነው ነገር እንፈልጋለን። እፈልጋለሁ መግባት አለበት። አንተ ስለፈለግ አብርሃም ገብቶ ይኖራል እዚህ ቤት። ስለ ጩጬ ደግሞ በጣም እያሳሰበ ነው። የእውነት አንተ ቢያሳስብ ኖሮ የእውነት አጎት ብትሆን ኖሮ ማለት ነው። ልንገር አጎት አይደለም ሲጀምር፣ አንተ ግን አጎት ብትኖር ኖሮ ማለት ነው። ጩጬውን ወንድም መጀመሪያ ወንድም እንደዚህ ዙም አድርጎ ካሜራ ላይ እንደዚህ ሲያወጣ ማለት ነው። ሲጀምር እኮ አብርሃም እኮ በአሁኑ መዘግዘቁን ይልመድ ብሎ ነው መሰለኝ ያወጣው ይመስለኛል። እንደዛ ነው። ገባችሁ አይደለ? እንደዛ እየተዘገዘቀ እየተሰደበ ህፃኑ ምን አደረገ? እንደዛ ሲሆን ተው ወንድሜ፣ ህፃኑ ትንሽ ጠንከር ይበል። ሚዲያ ላይ እንደዚህ ዙም እያደረክ አታውጣ ብለህ ትመክረው ነበረ። ገባ? አንተም ያው ነህ፣ ታጥቦ ጭቃ። ሁላችሁም አንድ አይነት ናችሁ። አንተም እንደዚህ አይነት ጉዳይ ደግሞ ልትረብሸኝ ልትጨቀጨቀኝ አይገባም እኮ ይፋ ነው። እየጨቀጨኩሽ ነገር አይደለም። ገብቶሻል አይደል? አብርሃም እንዳ እዚህ ቤት ቢኖርና አንድ ላይ ልጃችሁ ተሰደጉ ደስ ይለኛል። ኧረ እባክህ ቀጥታ ትእዛዝ ከምን የወረደ? ከላይ የወረደ ነው? ከፈጣሪ የወረደ ትእዛዝ ነው ወይስ ከመንግስት የመጣ ትእዛዝ ነው? አብርሃም እዚህ ኖር እፈልጋለሁ አለቀ። ማን የሩታን ህይወት የምትኖር መሰለ እንዴ? ሊያስፈራራት ሞከረ እኮ። የምሬን ነው። እግዚአብሔርን ፈርቶ ነው እንጂ እዚህ ጋር እኮ አስፈራቱን ሊመታት ሁላ ይችላል። አነጋገሩን ስታዩት ማለት ነው። ኮሽ ቁጭ ብለን እንነጋገር። አይ ስልሽ እየተግባባን አይደለም። እኔ ማወራው ሌላ ነው፣ አንቺ የምታወሪው ሌላ ነው። እየተማጥለኝ ነው። ለምን? ምን ችግር አለው? ማይሆንበት ምክንያት ነው። ልጃችሁን አንድ ላይ ብታሳድጉ ምን ችግር አለ? ይኸውልህ ልጁን በፈለገበት ሰዓት መጥቶ ማየት ይችላል። እኔ ልጁን እንዳላይ እሺ፣ ሆቴል ላይ እየኖረ እንዲኖሩ ፈልግም። የራሱን ቤት ይከራያል። እሱ ኖርማል ነው። እኔም ለብዙ ጊዜያቶች የራሴን ቤት ተከራይቼ ነው ሊመጣ ይችላል ምናምን፣ ግን ደግሞ ሰውንም ማስቸገር አልፈልግም። የራሴን ነገር በራሴ መንገድ እወጣዋለሁ ብዬ ስለማምን ማለት ነው። ስለዚህ አሁን እሱ ይህንን ነገር ያቀተዋል ወይም ደግሞ ይከብደዋል ብዬ አላስብም። ኖርማል ነገር ነው። ስለዚህ አሁን እሱ ራሱን አምኖበት እየኖረ ያለ ሰው ነው። አንተ ግን በዚህ ልክ እኔን እንደዚህ ማጨቃጨቅ ወይም ማከራከር ተገቢ ነው ብዬ አላምንም። ይፋ ምን ሆነ ነው? ሲቀጥል ደግሞ እያስደበርሽኝ ነው። የምሬ ነው። ቢደብርም አይቆጨንም፣ ምንም አያረገንም። ነገር ግን ማለት ነው ስማማ አንድ ነገር ልንገርህ፣ ወንድ ነው የትም ዛሬም ብሏል እኮ እኔ ጎዳና ባድርም ችግር የለብኝም ከማንም ሰው ጋር ተግባብቼ የምኖር ልጅ ነኝ ምናምን እያለ ነበረ። ስለዚህ እንደዛ ይኖር በቃ። መርጦ ወጣ አለቀ። ነገር ግን አንተ በማያገባ እዚህ ጋር እኮ አሁን እሷ ማለት ነው ወንድም እየመጣ እየጨቀጨቀኝ ነው ብትል ሩታ ማለት ነው እኔ ያላኩትም ለምንድን ነው እሷ ጋር ሄደ የምትጨቃጨቀው ብሎም አሁን ሊገናኙ ይችላሉ። ታውቃላችሁ ከአብርሃም ጋር ተገናኝተው ማለት ነው ለምንድን ነው ሩታ የምትጨቀጨቃት ምናምን ብሎ አብርሃም ደግሞ ኤፍሬምን ሊቆጣ ይችላል። ታውቃላችሁ ነገ እንደዛ ለመምጣት ነው ዛሬው ሄዶ ሩታን እንደዛ የሚጫውባት ሊደብር ይችላል። እኔ ግን ምንም ልጠይቅ ለዚህ ልክ ደግሞ የሰው ስሜት ማይገባችሁ ከሆነ ችግር የለውም። ኢትዮጵያ እኔ እኮ ለሰው ስሜት ቤተሰብ ሙሉ ቪዲዮ ገብታችሁ ሩታ ቤት ማየት ትችላላችሁ ማለት ነው። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።